ሰላማችሁ በያላችሁበት ብዝት ይበልልኝ። ይህን ቪዲዮ ላይክ ሼር አድርጉልኝ። አንድ ነገር ልንገራችሁ፣ በህይወታችሁ ላይ ምንም አይነት ነገር የማድረግና የመወሰን መብት ያላችሁ ከፈጣሪ በታች እናንተ ናችሁ። ማንም ሰው ጓደኛም ሆነ ቤተሰብ በእናንተ ህይወት ውስጥ ጣልቃ ገብቶ የመወሰንም የመናገርም ምንም አይነት ነገር የማድረግ መብት የለውም። መብቱ አለው ገደብ። ጓደኛም የጓደኝነቱን ቤተሰብም የቤተሰብነቱን ነው እንጂ ግዴታ የሚወጣው ሙሉ በሙሉ የእናንተን ህይወት ውስጥ ጣልቃ ገብቶ የመወሰን መብት የላቸውም። ይሄን ማወቅ አለባችሁ። ብሩኬ ከዚህ በፊት ሀብቴ ፕራንክ ሲያደርግህ ምን ነበር ያልከው? በእኔ ህይወት ላይ መወሰን ያለብኝ እኔና እኔ ብቻ ነኝ። በእኔ ህይወት ውስጥ እነሱ ምንም አይመለከታቸውም ብለህ ተናግረህ ነበር። አዎ አይመለከታቸውም። በሚመለከታቸው ነገር ብቻ ነው የሚገቡት። ዛሬስ ጓደኞችህ ምን እየሰሩ ነው? አንተ ህይወት ውስጥ በአንተ ህይወት ውስጥ ጣልቃ ገብተው ያንተን ህይወት ውስጥ የሚበጠብጡበት ለምን መብት ሰጣቸው? አንተ ማድረግ አትችልም? አንተ መወሰን አትችልም? ከምትወዳት ሴት ጋር እየለያዩህ ቁመህ የምታያቸው ለምንድን ነው? ይህን ነገር ማስተካከል አለብህ። ትናንትና ሀይሚ የተናገረችው ሙሉ በሙሉ ትክክል ነው። ገባችሁ? ከአንድም ሁለት ጊዜ እንዳስተካክል እየነገረችው ነው። ሀይሚ የምትናገራት እንለያይ በቃኝ የምትለውን ብቻ ፎከስ አታድርግ። ይችሌ ከኔ የምትለይበት ምክንያቷ ምንድን ነው? ይቅርታ መጠየቅ ብቻ በቂ አይደለም። ይቅርታ እኮ ሲጠየቅ ጥፋቱን አስተካክሎ አርሞ ከጥፋቱ ታርሞ ነው ይቅርታ የሚጠየቀው። ዝም ብሎ ይቅርታ ማለት አይደለም። አንተ ከጥፋት ተመለስ። ፍጹሜን ከህይወት አስወጣ። በሩቁ ጓደኛ እንደ ጓደኝነቱ በሩቁ ነው። ካንተ ህይወት ውስጥ ምንም አይመለከተውም። አብሳላትም አይመለከታትም። እንደ ጓደኛ ቀርበህ ለስራ መጣሃት፣ ስራዋን ጨረሰች። እሷ ደግሞ በሌላ አይነት መንገድ ህይወት ልትበጠብጥብህ ስትመጣ እኔ በእንደዛ አይነት ነገር አልቀበልሽም። እንደ እህትና እንደ ጓደኛ መቀጠል ከፈለግሽ እንቀጥላለን፣ ካልፈለግሽ ደግሞ ከህይወቴ ውጭልኝ። እኔ መወዳትና ማፈቅራት ጓደኛ ሚስቴ ወደፊት የምላት እማስባት ሴት አለች ብለህ ቆፍጠን ብለህ በህይወት ላይ ወስን። በቃ እኔ ይሄን ነው ማለት እንፈልገው። ሀይሚም የምትፈልገው ይሄን ነገር ስለሆነ አንተ አሁን ላይ እየተመራህ ያለው በጓደኞችህ ነው። ያንተ ጓደኞች ደግሞ ያንተን ስኬት አይፈልጉም፣ ያንተን ማደግ አይፈልጉም፣ ዝቅ እንድትል ይፈልጋሉ። ይሄ ነገር ለምንድን ነው የማይገለጥልክ? በቃ ሁሉንም ከህይወትህ አስወጣ። እንደ የሚጠቅምህን ሰው አስብ፣ እይ። ሀይሚ ለአንተ ክፉ ልጅ አይደለችም። በጣም መልካም ልጅ ናት። ለአንተ የምታስብልህ፣ ለአንተ የምትጨነቅልህ፣ ብዙ ዋጋ የከፈለችልህ፣ ብዙ ነገር የሆነችልህ ልጅ ናት። ዛሬ የሆነ ነገር ተፈጠረና ሀይሚ ስለማትወደው ነው ስለማታስብለት ነው የምታስብለት የምታፈቅረው ሴት መጥታ ብሩኬን ካለበት ነገር እንድታወጣው ነው። እንደዚህ አይነት ነገር ለምን ለሀይሚ እንደዚህ አይነት ነገር አይገባትም። ትናንትና መጥታ ምን እንድትልህ ነበር? ወደ ቤት እንዴት ነው የምትመለሰው? ትናንትና ከቤት ያስወጣ ጥፋት ተመልሶ ተደግሞ እያየችው እንዴት ነው ተመልሳ አንተ ጋር ልትሆን የምትችለው? ችግሩ እኮ አልተቀረፈም። አሁንም እኮ ያው ነው። ጓደኞች እኮ አንተ ህይወት ውስጥ እየጨፈሩ ነው። እነሱን ከህይወትህ አስወጣ። ፍጹም የምትባለው ደግሞ የጓደኛ አስመሳይ ማለት ነው። እኔ ድራማን በሉት ምንም በሉት አይመለከተኝም አልኳችሁ ከትናንትና ወዲህ። ለምን መሰላችሁ? እንደዚህ አይነት ጓደኛ ማለት እውነተኛ ጓደኛ ከልባችሁ ከሆናችሁ እስከ መጨረሻው በእምነታችሁ ጸንታችሁ ኑሩ። በቃ መልካም ጓደኛ ከተባላችሁ መልካምነታችሁን ይዛችሁ እስከ ጥግ ድረስ ነው መሄድ አለባችሁ። ብሩኬ እኮ የሚያስደስተው ከሀይሚ ጋር ነው አይደል እንዴ? ከሀይሚ ጋር ማስታረቅ ሲገባ፣ ከሀይሚ ጋር ማግባባት ሲገባ፣ ከወንድሟ ጋር ሆኖ ያሉትን ችግሮች እንደ መፍታት ከወንድሟ ጋርም ሲገናኝ የሚነጋገረው ንግግር በጣም የሚያስጠላ በጣም የሚደብር ነገር ነው የሚነጋገሩት አይደል እንዴ? ከአንድ ወንድ ልጅ የማይጠበቅ ነገር ወይም ደግሞ ከአንድ ጓደኛ የማይጠበቅ ነገር። ብሩኬ ከሀይሚ ጋር ሲሆን እንደሚያስደስተው እሷን እንደሚፈልግ እያወቀ እንደዛ አይነት ነገር ማድረጉ ትክክል አይደለም። ይሄን ነገር ሲያደርግ ደግሞ እሺ ብሩኬ አያቅም ና ተብሎ ነው የሄደው። ስለዚህ ብሩኬ ደግሞ ማስቆም ነበረብህ። አልፈልግም አይደለ? ማስወጣት። ያ የተዘጋጀ ነገር እኔ አልፈልግም፣ ይሄ ነገር እኔን አያስደስተኝም፣ በቃ እናንተ ውጡ ከህይወቴ፣ ራሴ ማድረግ እችላለሁ፣ ራሴ መወሰን እችላለሁ ብለህ ራስህ በህይወት ላይ መወሰን ያለብህ አንተ ነህ። አሁንም ሀይሚ እየነገረች ነው፣ ማስተዋል አለብህ ብሩኬ። እሷ
በቃን ላይ በቃኝ ካንተ ጋር ምትልህን ላይ ከሆነ ፎከስ የምታደርገው አትሳሳት። የምትናገር ነገር ሁሉ ነገሮችን እንድታስተካክል ጥፋትህን እንድታርም ከጥፋት ተምረህ ደግሞ በትክክለኛው ይቅርታ ጠይቀሃት ወደ ቤቷ መመለስ ትችላለህ። በቃ ይሄ ዝም ብሎ ይቅርታ ማለት አይደለም። ይቅርታ ተራ ነገር አይደለም። ሰው ከጥፋቱ ሲመለስ ነው ይቅርታ የሚጠይቀው። ጥፋት ቁጭ ብሎ ጥፋትን እየደገሙ እየሰሩ ይቅርታ አድርግልኝ ተመለሽና እኔ ጋራ ሁኒ እኔ ጋራ ኑሪ አይባልም። ትክክል አይደለም። ሀይሚን እያበሳጫት ነው አይደል እንዴ? ይህች ልጅ ምን ትሆን? ማርያምን እንደ ሴት ሆናችሁ ስታስቡት በጣም ነው የሚያመው። በጣም ልብ ይሰብራል እንዴ። በፍጹም እኮ የሚለው ነገር ትክክል አይደለም። ሀይሚ እንደማትወደው ሀይሚ እንደማታስብለት ሀይሚ ለሱ ስሜት እንደሌላት አድርጎ እያሰበ ሌላ ሴት አምጥቶ እኮ እንደዚህ አድርግ ይሄ ነው የሚያስደስትህ እያለው በሱ ህይወት ላይ እሱ እየወሰነለት ነው። ለምን እንደዚህ አይደረግም? ሰው ሊጋጭ ይችላል፣ ግን መግባባት ይቻላል፣ መነጋገር ይቻላል፣ ነገሮችን ማስተካከል ይቻላል አይደል ቤተሰብ? ስለዚህ ተመልካቾችን ብትሆኑ የብሩክ እህቶች የሀይሚ እህቶች እንደዚህ ነን ምናምን የምትሉ ደግሞ ከቻላችሁ የሀይሚን ደስታ የምትፈልጉ የብሩኬንም ደስታ የምትፈልጉ እህቶች ከቻላችሁ እነሱን ለማስታረቅ እነሱን ለማግባባት ሀይሚ ያለ ብሩኬ ብሩኬ ያለ ሀይሚ ሆነ ደስ አይልም። እግዚአብሔር በሚያውቀው ማለት ነው። በቃ አብረው ሲመጡ ደስ ይላሉ፣ ሲጨቃጨቁ ራሱ ብቻቸውን ደስ ይላሉ። እኔ አላቅም። መውደድን የሚሰጥ እግዚአብሔር ነው። አሁንም በመካከላቸው እግዚአብሔር አምላክ ገብቶ ያስተካክላቸው፣ ያስታርቃቸው። ሌላ ነገር አልልም። ቤተሰብ በያላችሁ በሰላማችሁ ብዝት ይበልኝ። ላይክ ሼር አድርጉልኝ። ሰላማችሁ ብዝት ይበልኝ። መልካም ጊዜ